ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በኦርቶዶክስ ላይ መዓት ያወረዱብን የሰይጣን አማኞችን እንዴት ነው ሰይጣንን የሚያምኑት ለማለት ነው ጸሎታችን። ምክንያቱም እነሱ የሚያምኑት እንዴት ነው ብለን እናምናለን። ከዚህ ላይ ምን ይላሉ እነሱ? በአላህ ስም ይላሉ። ግን ያ አላህ ስም የተባለው በመጀመሪያ ሲመጣ እነሱ አብዙላሂ ሚነ ሸይጣን ረጅም ብለው ነው የሚጀምሩት። ስለዚህ አሁን ዋናው መሰረቱ አባታችን ብለው የጠሩት ያው ሰይጣን ነው። ምክንያቱም ብስሚላሂ ቢሉም ራህማን ቢሉም ራሂም ቢሉም በአላህ ስም እጅግ በጣም ርኅሩህ በጣም አዛኝ በሆነው በዳቢሎሱ ነው እና የመጀመሪያው እሱ ነው አብ ተብሎ የተጠራው። ምስጋና ለአላህ ይገባዋል የዓለማት ጌታ ለሆነው ለዚያ ለሰይጣኑ ረጅም ለሆነው ነው ስሙን ቀይሮ አለህ የተባለው አለሁ ያለው ነው። እጅግ በጣም ርኅሩህ በጣም አዛኝ የተባለው ምን ሰርቶ ነው? እዚህ ላይ ነው እንግዲህ መሰረቱ እዚህ ላይ ነው። ምንድነው የሰራው? ሰይጣን ሰው መግደል ነው። ስለዚህ እነሱ ደግሞ ገደሉ፣ ሰውን አረዱ፣ ቤተ ክርስቲያን አቃጠሉ። የነሱ አላህ ይሄ ነው የሰራው ማለት ነው። ስለዚህ የነሱ ሰይጣን ስራ ይሄ ሲሆን የፍርዱ ቀን ባለቤት ለሆነው ማን ነው? ይኸው ሰይጣን ነው። አንተ ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን። ማን ነው? የመጀመሪያ አብዙላሂ ሸይጣን ረጅም የተባለው ነው። ቀጥተኛው መንገድ ምራን። ወዴት? ወደ መቅሰፍት። አዎ በደንብ እነዚያ በእነርሱ ላይ በጎ የዋልክላቸው በእነሱ ላይ ያልተቆጣህባቸውና ያልተሳሳቱትን ሰዎችን መንገድ ምራን በሉ አለ። እነዚያ ያልተሳሳቱት እነማን ናቸው? እግዚአብሔርን የሚለምኑት ናቸው። የተሳሳቱት እነሱ ናቸው። ስለዚህ በትክክሉ ምራን አሉ። ለምን ሰው ይገላሉ? ተሳሳቹ እነሱ፣ ገዳዮች እነሱ ከሆኑ ለምን ይህንን ምክንያት ሊያደርጉ ቻሉ ብለን በዚህ እንጠይቃቸዋለን። ሌላው ደግሞ አንድ ሰው አናምንም ሲሉ ራሱ መሐመድን እንደሚያምኑት ነብዩ ሰለላሁ ዐለይሂ ወሰለም ሲሉ በየቀኑ በሰገዱ ጊዜ ቁል ወላሁ የሚሉቱ ምንም እዚህ ባይኖር 114 ጁዝ ቁል ወላሁ አሐዱ የለም፣ አይኑር። መሐመድ ስገዱልኝ የሚል የለም። እሺ ይሁን። የሞተ የበሰበሰ አያት ቅማቱ ሁላ የማያውቀው ፍጡር ነው ላሉት ሰውዬ እየሰገዱ አማልደን ይላሉ። የሰው ቤተ ክርስቲያን ገብተው በተለይ እምራን የሚሉት ምንም የማያውቅ ስለ እግዚአብሔር የማያውቅ ስለ መጽሐፍ ቅዱስ የማያውቅ የሱን ቃል እንደዚህ ይለዋን በመጽሐፋችን እንደዚህ ይለዋን። ሁልጊዜ በእግዚአብሔር እንበረከካለን፣ ስምህ ለዘላለም እናመሰግናለን። አሁን ግን ጣልኸን፣ አሳፈርኸን፣ ከሰራዊቶቻችን ጋር አልወጣህምና ከጠላቶቻችን ፊት ወደ ኋላችን መለሰን። የሚጠሉን ተነጣጠቁን፣ እንደ በጎች ሊበሉን አሳልፈ ሰጠኸን። ወደ አሕዛብ በተንኸን፣ ሕዝብህንም ያለ ዋጋ ሰጠህ። ስለ ራሳቸው ለውጥ አልተቀበልህም። ለጎረቤቶቻችን ስድብ
በዙሪያችን ላሉ መሳቂያና መዛበቻ አደረከን። በአሕዛብ ዘንድ ምሳሌ፣ በሕዝብ ዘንድም የራስ መነቅነቂያ አደረከን። ጉስቁልናዬን ሁልጊዜ በፊትህ ነው። የፊቴ ዕረፍት ሸፈነኝ። ከሚሳደቡ ከሚላገዱ ማን ነው? እነ ዕምራን ናቸው የሚላገዱ። ከሚሳደቡ ከሚላገዱ ቃል ከጠላት ከቂመኛ ፊት የተነሳ ጎሰቆልነ። ይሄ እንግዲህ የእናንተ የታሪክ የዲያብሎስ ሥራ ነው። ስለዚህ እግዚአብሔር ደግሞ አንድ ቀን የዚህን ሁሉ ተስፋ የምናይበት ይመጣል። አንደኛ በመጽሐፍ ቅዱሳችን ላይ ዝም ብላችሁ ትቧርቃላችሁ፣ ትዋሻላችሁ። ያልተጻፈውን ተጽፏን ብላችሁ አንድ ቃል አንስታችሁ የራሳችሁን ሃይማኖት ሳታውቁ ይህ ሁሉ በእኛ ላይ ደረሰ። እኛ ግን አልረሳንህም፣ ኪዳንህንም አልወነጀልንህም። ልባችን ወደ ኋላም አልተመለሰም። ፍለጋችን ከመንገድ ፈቀቅ አላልንም። በክፉ ሥራ አዋርደህናልና በሞት ጥላም ሰውርህናልና የአምላካችን ስም ረስተንስ ቢሆን እጆቻችንም ወደ ሌላ አምላክ አንስተን ቢሆን እግዚአብሔር ይህንን አይመረምርምንም ነበር? እርሱን ልብ የሰወረውን ያውቃል። ስለ አንተ ሁልጊዜ ተገድለናል። ያው እየሞትነ ነው። ተገድለናል። እንደሚታረዱ በጎች ሆነናል። በአሩሲ በነገሌ በየቦታው በኢትዮጵያ በአራቱ ማዕዘን ይህ ሁሉ የሚያደርጉት ወሃብያ የሚባል የቤተ ክርስቲያን ጥላት፣ የእግዚአብሔር ጥላት የሆነ ዲያብሎስ ነው። ዲያብሎስ ቅድም እንደነገርኋችሁ በመጀመሪያ ሲጸልዩ አብዙላይ ምነ ሸይጣን ረጅም ብለው ነው የሚጸልዩቱ። ያ ደግሞ አባታቸው የመጀመሪያው አብ የተባለው እሱ ሰይጣን ነው። ስለዚህ ርኅርህናውም ሁለመናውም የሚያሳየው በመግደል ነው። አዛኝቱንም የሚያሳየው በመግደል ነው። አቤቱ ንቃ፣ ለምን ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምን ፊትህን ትሰውራለህ? መከራችን ችግራችን ለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቆለች፣ አንጀታችንም በምድር ተጣበቀች። አቤቱ ተነስ፣ እርዳን፣ ስለ ስም ታደገን እያልነ እኛ ጸሎታችን አናቆምም። አሁንም ጸሎታችን ይህ ነው። እናንተ በዋሻችሁ ቁጥር ግን ቤተ ክርስቲያናችን አትዋረድም፣ ለዘላለምም በእናንተ እጅ አይጥለንም። ግን ቀን አለው፣ ለሁሉም ቀን አለው። አይደለም እንዴ? ቀኑ ሲመጣ ደግሞ ያ ሰይጣን ተንኮትኩቶ የሚወርድበት ጊዜ ይመጣል። ፍርዱ ቀን በሌሊት ለሆነው ለዚያ ደግሞ ወዮላችሁ እንላለን። አንተ ብቻ እንገዛለን ያላችሁት ለዲያብሎስ የዚያ ሌታ እናየዋለን። ዲያብሎስ ወርዶ ሲንኮተኮት የዚያ ሌታ እናየዋለን። ቀጥተኛውን መንገድ ምራን ብላችኋል። ቀጥተኛውን መንገድ የሚመራው እግዚአብሔር በመዓቱ ሲመጣ የዚያ ሌዛ እንነጋገራለን ማለት ነው። በእነርሱ ላይ በጎ የዋልክላቸው ብሏል። ምንም በጎ የዋላችሁልን ነገር የለም። ስለዚህ መንገድ ምራን በሉ ብሏል። አዎ ለእናንተ መንገድ እየመራችሁ ነው። ዲያብሎስ የሚባለው እየመራችሁ ስለሆነ ፋቲሃ በዚህ አይነት ነው የምታበቃው። የፋቲሃ ጸሎት የእናንተ በምንም አይነት ማን እንደሆነ የምትለምኑትንም አታውቁትም። ምክንያቱም አላህ ወሰመዱ የምትሉት ድንጃ ነው። ድንጃ ደግሞ ርኅራኄ አያሳይም፣ አዛኝም አይደለም። አላህ ወሰመዱ ነው ያላችሁ። ሰመድ ማለት ድንጃ ነው።
ለሚወልድ ድንጃ ምን ጊዜው ወልዶ ያውቃል? አያውቅም እኮ አይወልድም አይወለድም። ድንጃ ወልዶም አያውቅም አይወለድምም። እሱ ትክክል ናቸው። ስለዚህ ለዚህ ለዲያብሎስ እንደምትጸልዩ አውቃችሁ ግቡት። እንደገና ደግሞ ለሟች ለሙሐመድ በየቀኑ አሰላም አለይኩም ስትሉት አሰላም አለይኩም እያለ የሚጨርስላችሁ እሱ ነው። ሰላሙን ለእናንተ ይሁን ብሎ ይመልስልናል ብላችሁ ታምናላችሁ። የሞተ ሰው ማለት ነው። ከዚህ ዓለም የሌለ አንዱ እሱ ነው። ወደ ሌላው ስንሄድ አልበቅራ የምትሉት ነው። ለመ ትሉታላችሁ። አሊፍ ላሚ ወይንም በእናንተ። ስለዚህ ለ ማለት ለእናንተ ምንድን ነው ሚስጥሩ? አባት ነው፣ ያው ሰይጣንያችሁ አባታችሁ ነው። ለደሞ ምን እንደምትሉት አናውቅም። ልጅም ልትሉት ትችላላችሁ። ልጁ ማን ነው? ማን እንደሆነ አታውቁትም። መንፈስ ቅዱስም ልትሉት ትችላላችሁ። አታውቁም፣ አታምኑበትም። ስለዚህ ያው በዲያብሎስ እንጨርሰዋለን። በዚህ ዲያብሎስ ልጅም ነው አባትም ነው። ስለዚህ ይህንን መጽሐፍ ካላህ ለመሆኑ ጥርጥር የለበትም። ለፈሪሃያን መሪ ነው ይላል። አሁን ይሄ ለማን ነው? ለምን ጥርጣሬን አገባበት? ጥርጣሬው ለምንድን ነው? ለነዚያ በሩቅ ነገር የሚያምኑ ሶላትንም ደንቡን ጠብቀው የሚሰግዱ ከሰጠናቸው ሲሳይ የሚሽሩ ለሆኑት። ምንድነው ሲሳዩ? ምንድነው የተሰጠው? ሲሳዩስ ምንድነው? የተሰጠውስ ሲሳይ ምንድነው? የሚሽሩትስ ለሆኑት ምንድነው የሚሽሩት? ሰው በመግደል ነው? አዎ እሱ ትክክል ነው። ኦኬ ሌላውስ? ለነዚያ ወደ አንተ በተወረደውና በአንተ ፊትም በተወረደው የሚያምኑ በመጨረሻይቱም ዓለም እነርሱም የሚያረጋግጡ ለሆኑት መሪ ነው ይላል። ማን ነው? ላልተማረው ፊደል ለማያውቀው ለመሐመድ ነው ወይስ ለዚያ ለሰይጣኑ ነው? የሚያረጋግጠው ማን ነው? ተጽፎ የሰጠውን የራሱ እገሌ ጻፈው የተባለው ወይንም ጉንዳሊትም ይበለው ምንም ይበሉት ጸሐፊው የማይታወቅ አሁን የሚጥፉት የሚተረጉሙትንም ራሱ የማን ነው ብለህ ብትጠይቃቸው ከምን አመጣቸው ብትጠይቀው አይመጣም፣ አያውቀውም፣ አይረዳውም። ለምን? ዋናው መሪው መሐመድ የተባለው አያውቅም፣ አያነብም፣ አይረዳውም፣ ማንበብም መጻፍም አይችልም፣ ማረምም አይችልም። ለምን? አንተ አራም ቢሉት ወይንም ፈሳም ቅዘናም ቢሉት ያንን ማረም አይችልም። በትንሿ ነው። ምን ሌላውንማ እንዳለ ሆኖ ተውት፣ ስለ ሌላው ተውት። በሌላ በኩል ደግሞ ያው እነ እፎይ አስተካክለውታል፣ ነግረዋችኋል። ያንን የማታውቁት ከሆነ ለምን ይህን ሁሉ ማረም ውሸታም ስለሆነ ስለማያነብ ስለማይጽፍ ነው። አይደለም እንዴ? እነዚያ ከጌታቸው በመራራት ላይ ናቸው። እነሱ ፍላጎታቸው ያገኙ ናቸው ይላል። ገዳዮች ናቸው። አዎ ፍላጎታቸው ምንድን ነው? ሰው መግደል ነው። የሰው ደምን ማፍሰስ ነው። ስለዚህ የእናንተ አልበቅራ የሚባለው ይህ ነው። አሁን አልበቅራችሁ የሚናገረው ይህ ነው። ሁልጊዜ የምትጸልዩበት እነዚያ የካዱ ሰዎች እነማን ናቸው? ብታስፈራሯቸው ባታስፈራሯቸውም በእነሱ ላይ እኩል ነው፣ አያምኑም። አዎ ሰይጣን ምንጊዜም እንደዚያ ነው የሚለው። አለሁ ብሎ የመጣ ሰውዬ በሌላ ስም ድምፅ አላህ ብሎ የመጣው አለሁ ማለት ነው። አለሁ ለእናንተ እኔ ገዳይ ነኝ ብሎ ነው የመጣው። ሌላ የለውም እኮ። ወደኋላ ወደ ወፊት ብትሉት ምን ስሙን ቀይሮ ነው የመጣው። በስም
አላ ቦላ በልቦቻቸው ላይ በመሰሚያቸውም ላይ አትሞባቸዋን ይላል። ምኑን ነው ያተመው? ገዳይነትን፣ የሰው ደምን። በዓይኖቻቸው ላይ መሸፈኛ አለል፣ ለነሱ ታላቅ ቅጣት አላቸው። አለል ኦኬ፣ እሱማ የታወቀ ነው። ዓይናችሁን ተሸፍናችሁ ወንዶችም ሴቶችም ትሄዳላችሁ። ሰው ለመግደል 99 ቦምብ ታጥቃችሁ ትሄዳላችሁ፣ ሴቶችም ወንዶችም። ስለዚህ ይሄ ነው የእናንተ እንግዲህ ዋናው ትምህርቱ ሚስጥሩ ይሄ ነው። አላህ በልቦናቸውም ላይ በመስሚያቸውም ላይ አትሞባቸዋል። አይሰሙማ። አላህ ወሰመዱ ተብሏን አትሞባቸዋል። በዓይኖቻቸውም ላይ ሸፍኗል። ማየትም አይችሉም። ሰው እየገደሉ እያረዱ ነው። መሸፈኛ አለል፣ ለነሱ ታላቅ ቅጣት አላቸው ብሏል። ትክክል ነው። ለእናንተ ይሄ እንደሚገባችሁ የማይቀር ነው። ከሰዎች በአላህና በመጨረሻው ቀን አምነናል የሚሉ አሉ፣ እነርሱም አማኞች አይደሉም ተብሏል። አዎ አማኞች አይደላችሁ። በትክክል ነው። አላህና እነዚያ ያመኑትን ሰዎች ያታልላሉ፣ የማያውቁ ሲሆኑ ነፍሶቻቸው እንጂ ሌላ አያታልሉም ይላል። አሁን እናንተ የራሳችሁን ነፍስ ነው እንጂ የምታታልሉት። ለእኛ ለኦርቶዶክስ ሃይማኖት የተማርነውን መጽሐፍ ቅዱስ ልታታሉንን አትችልም። አንዲት አንቀጽ አንስተ እንደዚህ ያለ ብትለይ ምን ዋጋ አለው? ኃይለ ማርያም ፈሳ፣ በቃ ፈሳ ነው። ምንድን ነው ችግሩ? እና ይሄ ትክክል አይደለም። እባካችሁ ሰው መግደላችሁን አቁሙልን ነው። አሁን መሬቱንም ተቀብላችኋል። ያው ኃላፊያችሁ ቁሞ ይህን ሁላ ቦታ ተሰጠን፣ ተመስገን ጌታዬ አላህ ብሏል። ጥሩ ነው። ለጊዜው ተደሰቱበት። እናንተ ትኖሩበት አላችሁ፣ ወይንም ደግሞ የተገፋ ሰው ይኖርበታል። አሁን ምንም መናገር አንችልም። መንግስቱ ሸይጣኑ መንግስትም የናንተ ነው። ጊዜው የናንተ የዳቢሎስ ቀን ነው። ስለዚህ ዳቢሎስ ነግሷን፣ አሁን በጣም ነግሷን፣ ከመንገሱም በላይ ሰውን እየጨረሰ ስለሆነ በአራቱም ማዕዘን። ስለዚህ እናንተ የሰራዊቱ የዳቢሎስ ሰራዊት ናቸው፣ አብይን ጨምሮ ማለት ነው። በልቦቻቸው ውስጥ የንፍቅና በሽታ አለባቸው። አላህ በሽታ ጨመረባቸው። ለነሱ ይዋሹ በነበሩትም ምክንያት አስማሚ ቅጣት አላቸው ብሎ ለእናንተ ያው የተናገረው አለ። ይሄ ደግሞ አይቀርም። የውሸት ትምህርት እንደምታስተምሩ በሽታ እንዳላችሁም ማስታወቅ። ያው ነቢያችሁም በሽተኛ ነበር፣ እብድ ነበር፣ አሁንም እብድ ናችሁ። እነሱ በምድር ላይ አታበላሹ በተባሉ ጊዜ እኛ አስተማሪዎች ብቻ ነን ይላሉ ይላል። አስተማሪዎች ምን ነው የሚያስተምሩት? መግደልን። ንቁ፣ እርሱ አጥፊዎቹ እነሱ ናቸው፣ ግን አያውቁም። ያው እዚያው መለሰላችሁ። ንቁ፣ እነሱ አጥፊዎች ናቸው፣ እነሱ ናቸው፣ ግን አያውቁም አለ። እናንተ ሰውን ትገላላችሁ፣ ትገርፋላችሁ። አሁን የሰይጣን ቀን ነው። በአብይ የተነሳ ተንሰራፋችኋል። እግዚአብሔር መቅጫውን ቀን እስተሚመጣ ማለት ነው። ስብሃት ለአብ፣ ስብሃት ለወልድ፣ ስብሃት ለመንፈስ ቅዱስ። ብዙ ነው የእናንተ ጉዳይ አልቅም። ከዚህ ላይ ይበቃናን እንጂ የእናንተ ጉድ የሰይጣን እምነት ስለሆነ ከእኛ መጽሐፍ ገብታችሁ አታንቦጫርቁት። በተለይ እምራን የሚባል ማንበብ የማይችል አንዲት ቃል አንስቶ የሚቦጫረቅ ደግሞ በኃይል የሚናገር የሚቀጣጠል ትልቁ ሰይጣን ነው። እሱ ትልቁ ሰይጣን መልኩን አያሳይም፣ ግን ሰይጣን ደንበኛው ሰይጣን እሱ ነው። ሰላም በረከት ከሁላችን ጋር ይሁን። ሰይጣኖችን ያጥፋልን ብለን መጸለይ ግዴታችን ነው። ይሄ ግዴታችን ነው። እናታችን ሆይ እያልና አባታችን ሆይ እያልን መጸለይ ነው። ጊዜው ያነሳውን ጊዜው እስከሚጥለው ድረስ ነው።
ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።